ልካልኝ አታውቅም ነፍጠኛው አንድ ቀን እኔ አሁን ቢገርምሽ ማለት ነው አንዲት ልጅ እግዚአብሔርን ስሚ ምንም አላረግላት ስሚ እንትና ገብታ ማለት ነው ዳንጭኝ ሌላ አጀንዳ የቤታንም የእንትናን ችግር የለውም ግን እኔ ስሚ አሁን ይልሽ አሁን ፍቅርን አይሻታም ትበል ምን ይመስል የጎጃም ቀሚስ አሰርታ አሁን እየመጣች ታዩ ይሄ እኮ ፐርሰናል ነው ፐርሰናል እኮ ማንም ማድረግ ይችላል ተብለው በግሩፕ ተሰብስቦ ተለርቷ አይደለም ፍቅረኛዋን ለማናደር ነው እንጂ ያንቺ አይደለም እኛ እነዚህ ልጆች ለመመሰል በዛሬን ግሩፕ ላይ ማለት ነው እኔ ደግሞ እዚያ ደረሰም ማዳም አሰጠችኝም ስትል እኮ ተበደሪና ወይ እንዴት ነው ጎደሎ የምናዋጣው ያለው እስቲ እግዚአብሔርን በይ ማርያምን ማታቂቱ ነው ቤዳ ይሄ እየተቃወምን ያለነው ነገር ምን አለ መሰለሽ ቤታዬ እኛውን እየተቃወምን ያለነው ነገር እነሱ ይሄ አራዳ ሆነው የሚያስተውሉ ልጆች ቢሆኑ እኮ ኢትስ ኦኬ ማለት ታውቃለች በቃ ለማን ምን ማድረግ እንዳለባት አድናቆትም ከሆነ ማድረግ ያለባትን ነገር እሷ ታውቃለች ገብቶሻል ግን ምንም የማያውቁ በቅጡ እንኳን ፊደል መጻፍ የማይችሉ ልጆች ናቸው ውጪው ምን እንደሆነ ዱባይ ላይ ትኖር እንጂ ዱባይ ምኑ ጋር ይሆን በቃ ምንም የማታውቅ ነች ገባሽ እኛ እንደ አንዳንዴ እንደ እንትን ደግሞ የሆነ እንትን ይኖርብሻል እሺ ቆይ እኔ ካልገባኝ እናንተን እንኳን ተረዳቸው ይሄ ግሩፑ ጭራሽ እኔ ማርያምንም ጭራሽ አልገባኝም ነበር እንኳን ነገር ሽጋጨው ግን እኔ አሁን አንቺ የምጠይቅሽ ወይም ሌሎቻችሁ ሊገባኝ ያልቻለው እነዚህ ሰዎች መቃ መብቴ ነው ካሉ ምንድነው የምታደርጊው እኔ ኮንግሬስ አሁን አንዲት ምን አለች ላካት ቤተሰብስ ቤታዬ ንብረት ሽጦ የላካት ቤተሰብስ እነዚህ ሰዎች እኮ በቅጡ ቢታዩ እኮ የቀን ጉርስ እንኳን የሌላቸው ሊሆኑ ይችላሉ ይው አንዲት ወጣ ወርቅ ስታሳይ ነበረ ይሄ ወርቅ ሰጣለው ለአብርሽዬ ሰርክ ልጅ ሲወልድ ሽርሽር ሲወጣ ያለ ወርቅ ያሳየ ነበረ የሺ ነቃ ነው አንቺ ደግሞ የሺ ነቃ ሲባል እኔም ዛሬ ገዝቼላችኋለሁ ወርቅ ማይጆ ይሌድ እኮ ነው ብቻ ማአት ነገር ስታሳይ ነበርና ላይክ ሻውን ይሄ ሰው ማለት ነው አኒ በቃ አልለወጥ ካሉስ ምን ታረጋቸዋለህ ምን አገባችሁ ይያሉ እኛ ላይ እኮ ነው መተው ይልሽ ልንገርሽ እግዚአብሔርን ብዙ ሰዎች በወንዶች 600,000 ብር ተበላል አንድ ቀን ይልሽ እነሱ እሺ በብራችሁ ምን አገባሽ የሚለው ነገር እሺ ንገርኝ አንድ ነገር ልንገርሽ ለምሳሌ አንድ ወንድ አሁን አለች አጀንዳ ብላ መታኔ ጋር አቡ ቤት አስገቢ ምትል 600,000 እንትን ያለሽ የኢትዮጵያ ግማሽ ሚሊዮን ማለት ነው በፎቶ ብቻ አይታውን ያፈቀረችውና የሰጠችው ታውቂ ይሄን ታምኛለሽ 600,000 ተሰጠች ለነዚህ ደግሞ በጎች እንዴት አይሰጡ ነው የምልሽ አንቺ እንዴት አይሰጡ ዝም ብለው እንዴት አያወጡ ነው የምልሽ እኮ እኔ እነሱ መስጠቱን ይስጡ ራሳቸውን አዝናንተው ራሳቸው ተደስተው እኮ ቢያረጉ እኮ ደስ ይለኛል እኔ ችግር የለብኝም እኮ ግን አብዛኞቹ ብታያቸው እዚህ ግቢ ብታያቸው ለንም አይደግሙ ናቸው እንጀራ የናፈቃቸው ናቸው ሽሮ በብዛት ደግሞ ኮንትራት ቤት ያሉ ናቸው ነገር የሆነ ነገር ቢሆኑ ተመልሰው እዚህ ህዝብ ላይ ነው የሚወድቁት እነዚህ ሩታም ዋላ ማነው ስሙ አብሪሽ ማንም ዞር ብሎ ያያቸው ለራሳችሁ ቆጥፉ እኮ ነው እኛው በግድ ነው የምናስቆጥፈው እግዚአብሔርን ቤታዬ ይልሽ ሆቴል የሆነ እንትን ሆቴል እኮ ሸገር የት ነው ብታያቸው ሸገርን አያውቁትም የሆነ ምንም ነገር በቃ እነሱ ግን አንጀታቸውን ቆጥበው ለምን ጀመር ስልክ ስላላቸው ነው ሚስ አሁን እኮ ይሄ ጀስት አረብ ሀገር ይመጣሉ የኢንተርኔት አክሰስ ያገኛሉ ማዳም ስልክ ገዝታ ትሰጣታለች ወይ በራሷ ብር ትገዛለች ካላስ ሌላ የምታውቀው ነገር የለም ገባሽ ይሆን አድናቆትም ልክ አለው እንደዛ ከሆነ ደግሞ ማለት ነው ሌላ ጊዜ ብራችን ተበላ እያሉ አይምጡ ወደው ፈቅዶ አይደለ ብራቸውን ለወንድ እየሰጡ እየተበሉ የሚመጡት አልሰማም የሚሉ ከሆነ ሌላ ጊዜ ሀቢባ ቤት እየመጡ ብሬን ተበላው ከሌ እንደዚህ ያደረገኛ አይበሉ እንደዛ ከሆነ በቃ በገዛ ብራቸው ወደው ፈቅዶ አይደለ እሙሙ የተያዘ ብሬ ተበላ ስንት ሺህ ብር እያሉ አይደለ የሚመጡት አይምጡ በቃ እንደዛ ከሆነ ይሄ ነገር እንዲቆም ነው እኛ እየሰራን ያለ ነው ሁሉ ሰው እንደዚህ የሚደክምልን ቆም ብለው ለምን አያስቡም ቆም ብለው ለምንድን ነው ሁሉ ሰው እንደዚህ የሚለን ለምንድን ነው መጀመሪያ ደግሞ ማለት ነው መጀመሪያ ደግሞ ፕሮግራሙ የነበረው 260 ድርሃም እየተከፈለ ነበር የሚገባው ማለት ነው ሁላችንም ስንቀጠቅጥ እንግዲህ በነፃ ነው መጀመሪያ ላይ እንደነስላችሁ በነፃ ቢያንስ እንኳን የመገበው ሳይሆን ቢያንስ በነፃ አስደረግንላቸው ለምን አተረፈን
ደግሞ አይሆንም ቅዳሜ ይሁንሳ መዳማችን እንቅልፍ አስተኝተን ምን ሲያስተኝተን ያለችው ፕሮግራሙ ትናንት ነበር የሚሆነው ማለት ነው ቤታ። ከዛ ቅዳሜ ከሆነ እኮ አሉ ሲባል ቅዳሜ ይሁንልን፣ እሁድ ከሆነ ሰኞ ትምህርት ቤት ስላለ የልጆች ማዳም ስትቀሰቅሰን እንቅልፍ ሊጥለን ይችላል። ስለዚህ እንትን ይሁንልን አሉ፣ ቅዳሜ ይሁንልን። ከዛ እነሱ ደግሞ እንግዲህ ቅዳሜ ፕሮግራም አላቸው መሰለኝ። ኖ እሁድ አሏቸው። እሁድ በጊዜ ባይሆን በጊዜ እናድርገው አሉ። 260 ግን ይሆናል። ለሰርግ ከመጀመሩ ነው ቲሸርት የሚሸጠው ልክ እንደ እርዳታ ቲሸርት ትገዛላችሁ። እኛ ፎቶ ያለበት አሉ፣ ፎቶ የሚለበሰው እነዚህ ሙታን ፎቶ ያለበት ቲሸርት ይገዛ ተባለ። እኛ ብለን ስንቀጠቅጥላቸው በቃ በነፃ ነው ምንም ወጪ አታወጡ ሲሉ፣ ከዛ ልጆቹ ደግሞ ምን አሉ? በነፃ ከሆነ አይቀር ስጦታ ሳሰብ ሰርግ ላይ ቲሸርት የሚሸጠው አልገባኝም። ማርያ ምንም መቀፈያ ነው መቀፈያ። አንድ አይነት ቲሸርት ሊለብሱ የነሱ ቤታዬ ምን ያህል እንደናቋችሁ ልጆቹ ዘንጣችሁ ማለት ዘንጣችሁ እንዴት አንቺ እዚህ ከድራሃሜን ራሱ ገዝተው እኮ ለብሰው ዘንጠው ይመጣሉ። ይመቻቸው ግን እንደዚህ የሚጫወቱባቸው ደግሞ አልገባቸውም ወይም ደግሞ ፈልገው ነው ምናምን ለሚባለው ኢትስ ኦኬ ችግር የለውም። ግን አሁን ሚስ እንዳለችሽ የሆነ ከኔ ሀገር የመጡ ሰዎች አሉ እነ ሉባባ እነ ፋጤ እነ ሀዋ ቴሌቪዥን የገዙት የመጀመሪያዎቹ ምንም በዚህ ወጥሽ ብት የማይገባቸው አድናቆት ብቻ ፍቅር። አንዳንድ ጊዜ ሰውን ስንወድ ከሚባለው በላይ ውደዱ አትውደዱ እኮ አይደለም አትስጡ አይደለም፣ ግን በልክ አድርጉት። ነገ እናንተ ትወርቃላችሁ። ነገ የሆነ ነገር ይፈጠራል። ፈጣሪ የማይፈቅድም እንደዚህ አይነት ነገር። ከእናንተ አቀን አይደለም ከእናንተ እናቃለን ብለን አይደለም። ተው ደናውኑ ነው እያልን ያለ ነው። ቆይ ስም ዝርዝራቸውን እየፈለግኩልሽ ነው። እንዴት ስማቸውን ሁላ እየጠሩ ማለት ነው? እንዴት እየጠሩ እንትን በይልኛ ያመጣልሻልኝ። ማነው ሉባባ የከላላዋ የቦረናዋ ይመጣሉ። ስም ዝርዝር እየተጠራ እኛ እኮ ይልሽ ምንም አይመለከተንም። ምን ለበብኩ ሳሊ ከእኔ 5 ሳንቲ ቆሎ እንኳን አላዋጣላቸው። ምን አይመለከተኝም ግን መተው ሲያለቅሱ ነገ ኢትዮጵያ ገብተው ምንም ነገር ሳይኖራቸው እዚህ ደራዳሪ ማን ያወራልሻል? ቆሎሽን ሰጥተሽ ደግሞ አሸሸ ገዳሜ ይልሽ ምን ታውቂያለሽ? አንዴ ላውራና ታጮዬ ከፈቀድሽልኝ አንዴ ላውራ ቤታዬ ይሮች እንዴ ትሰማሻለች? አውሪ ማሪ። ደግሞ እኮ ሩታ እኮ ለራሷ የሀገሬ ልጅ ነች ቀለበት ያደረገችው ምንድን ነው? ሩታ የምትሉ ክብሯን እንኳን አልጠበቀችም። አግባኝ ታገባኛለህ ተብሎ ለሴት ልጅ ነበር የሚዘመረው፣ ዘመረችለት። ሩታኛዬ እንዴ! አረ ነፍጠኛ ማንን ነው ጨርሻለሽ? እኔን እያወራችሁ። ኦኬ እኔ ደግሞ ላይ እንትን ረስታው መስሎኝ ነው። እሺ ቀጥይ ማሪ። በውስጥ ቴክስት አግኝቼላ ነበር ለዛ ነው። እሺ አውሪ እናቴ። ምን ትያለሽ? አሁን በእነዚህ ትምጣ ቤታዬ፣ አውሩ እናንተ። እስከዛ ችግር የለውም ቤታዬ፣ ናፍቃኝ ስለሆነ ነው። አሃ ወሬ ልትልትይ ነው? ልትግላችን ልትጣልቲ ነው? ትግላችን ልትጣልቲ? ኧረ እኔ ጓደኛዬ ነች እናቴ። እንዴ እናንተ እዚህ ነው የምታውቋት። እኔ እና እሷ ብዙ ነገር አሳልፈናል። እሺ እናቴ፣ ትግላችን አይጠለፍም። አድናቆት በውስጥ አድርጉልናል። ምንድን ነው ያሉት? ላስገባሽ እያለች ነበር። ደስታችንንም አትነጥቁንም እናንተ ብለውናልኛል። ችግር የለም ውዴ። ባለፈው ማስገቢኝ ስልሽ እኮ አልሰማሽኝ ስለማታውቂኝ። ስለማታውቂኝ ነው ቀጮ። ለዛ ብዬ ነው እንደዛ አልኩት። ቤታዬም ከስር እኮ እያለች ነው በምን ላስገባሽ። ለማንኛውም አሁን እኛ ምንም አያገባንም በእነሱ ነገር። ግን እኛ እንደ ሶሻል እንደ ሰውኛ አስበንላችሁ ነው፣ ለራሳችሁ ነው። ምከረው እምቢ ካለ መከራ ይምከረው ይላል ሲተረቱ። እና አይመለከተንም። ነገ አንድ ነገር ሆናችሁ በዚህ መጥቶ ማዳም አባረች ነገር ራሱ እንደ አርግዛችሁን ለመታችሁ ምናምን የልጅ ወተት ምናምን ብትሉ እኛ አንሰማም። በአናታችሁ ተተከሉ ነው የምንለው። ስለዚህ ሂዱበት። ማማ አንዴ ኮሜንት ዝጊውና ታብታብ ያድርጉ። ታብታብ አድርጉ። ቴንክ ዩ ማሪ። ይሄን ያሳቢ ማናት እንደዚህ ያለችው? ናት ቢ በተርፍ ላይ የኔ እናት በተርፍ ላይ ደግሞ እኮ እኔ ስማቸውን የሚያስቀኝ ቀጮ ስሚ የኤስ ነኝ የእንትና ደጋፊ። ቆይ ዘጋዋለሁ። ታብታብ አድርጉ። እንዴት ስማቸው እከሌ ሙርከኛ እከሌ
ደግሞ ኤኤ ቢቢ አብርሽና ማናት ስሟ ሚስትየዋ ሜሽ እንትን አድርጎ ምጻረ ቃር ማድረጋቸውን ኤቢ ነው መሰለኝ ኤቢ ነው ኤቢ። ከዛ ደግሞ ተወዳጆቹ ተበቃሽ 30 ሺህ አስገቡት። ኮፒሊንግ ታፕ ኮፒሊንግ አድርጉ። ዝም ብላችሁ አይደለም ለራሳችሁ የሩታ ወዳጅ ቴንክ ዩ አንቺ እንጂ ምንድነው የሆነ ምን ማለት ስም አላችሁ ምንድነው ተስፈኛዋ ነኝ የእንትን አፍቃሪ የግሬሳዎቹ መንደር ስሚ ተስፈኛዋ ነኝ የእንትን አፍቃሪ ተስፈኛዋ ነኝ። ተስፋውን ሁሉ እና አብርሽ ላይ ማጣ ምን ተስፋ አላት ይቺ? እኔ አሁን ይልሽ ቢያንስ ነው ታውቂያለሽ እንደነሱ እንኳን በቃ ህይወታቸው ማደላደያ ነገር ኖሯቸው እኔ እኮ አንድ ቀን እኮ መጥቶ እነሱ እኮ ድምፅ ሆኗቸው አያውቅም። እኔ እኮ የሚገርመኝ ማለት ነው ልጁ አንድ ቀን ግን አረብ ሀገር ያሉ ሰዎች እንደዚህ ደርሶባቸዋል ብሎ ድምፅ እሱን የሰራበትን ቪዲዮ ላኩልኝ እስኪ ቪዲዮ ላኩልኝ አለ ድምፅ ማን የሰራበትን ይሄ እሱ ሰርቶ አያውቅም እኮ ነው የምንላችሁ። ያማቸው አያውቃቸውማ እሱ የሚያውቀው ብቻ ስንት አረብ ሀገር እየተጎዳ ለሳውዲ መች ድምፅ ሆኖ ሲያውቅ ነው። ለሊቢያ አሁን በቃ አዲስ ነገር ሊቢያ ነው አይደለም? ለሊቢያ የትኛው እኔ ላይክ የፈለጋችሁትን ብታረጉም እኮ እኛ ምንም አይመስለንም። ግን ለኢትዮጵያ ያለ አርቲስት፣ ዩቱበር፣ ቲክታከር ለአረብ ሀገር አንድ ቀን ድምፅ ሆኖ አያውቅም። ለማይደርስላችሁ አትድረሱ። ለእነሱ ተስፋቸው ምን እንደሆነ ታውቂያለሽ? ቴሌቪዥን ገዝቶ የሰጡት ስም ዝርዝራቸው ላይቭ ላይ ተጠርቶ የለም። በቃ ለእነሱ እሱ ማለት ለእነሱ በቃ ትልቅ ተስፋ ነው። በቃ ስማቸው ስለ ስም ዝርዝር ዩቱብ ላይ ስላለ በቃ እሱ ነው እንጂ ለምን ኑሮ ነው ነገር ልንገራችሁ። እሺ ታብታብ አድርጉ ኮመንቱ እንዲከፈት። ባታምኑ ማለት ነው እነሱ እንትን ነው ደሞዝ የእናንተ ይሄ አረብ ሀገር የሚከፈላቸው እነዚህ የሚያዋጡት ሰዎች ደሞዝ ማለት ነው እነሱ አንድ ወር የቤት ኪራይ የሚከፍሉት ነው። መቤቴ እነሱ አንደኛ ፎቅ ላይ ነው የሚኖሩት። እኔ እዚህ የታች ነኝ ያለሁት ማለት ነው። የሚነዳው መኪና እንዴት እንደምናሳዝነኛ የሚነዳው መኪና ተጣላን ምናምን ብለው ፊልም ሲሰሩባቸው እነሱ የኔ ምስኪኖች ታዳምጣላችሁ። እነሱ እዚሁ ቪዲዮ ከፍቼ ባሳያችሁ እዚሁ ሳይርቁ ማለት ነው ቪዲዮ የሚቀርጹት እዚሁ። ከዛም ፎቅ ላይ ተቃቅፎ ይወጣሉ። እመቤቴን እኔ ካላመናችሁኝ እኔ ዩቲዩብ ላይ ያሉትን ህንፃዎች እራሱ አሳያችኋለሁ። ዩቲዩብ ላይ የሚያሳዩትን ማለት ነው የሚቀርጹበት ሪል ስቴት እኮ ነው 60 ሺህ 70 ሺህ እየከፈሉ ነው ሪል ስቴት። ያው እኔ እዛው ነው የምኖረው። እዛ እኮ ነው የሚኖሩት ኖ ሪል ስቴት። እኔ አሳያቸዋለሁ፣ አሁን አሳያቸዋለሁ። ዛሬ ሲነዳ ከርቦ እስቲያው መጥቶ እንትን ማለት ፍራንክ እንደሆነ እኮ ግልጽ እኮ ነው። ግን እነዚህ በጎቹ አያውቁም ፍራንክ መሆኑን። ሪል ነው የሚመስላቸው። ተጣላን ሲባል ሪል ነው የሚመስላቸው። ፕራንክ ሲደራረጉም ሪል ነው የሚመስላቸው። አያውቁም ፕራንክ ምን እንደሆነ፣ ሪል ላይፍ ምን እንደሆነ አያውቁም። ግልጽ ነው ፕራንክ እየተደረገ 30 ሺህ ይግባ። ሰላም እንዴት ነው? የሆነ ጊዜ ተለያየን አሉና እሷ ዩቲዩብ ከፈተች ማለት ነው በግሏ። አላውልሽ አልሐምዱሊላህ። አሁን ታብታባሩ እንዲመቻችሁ ነው ወይ ሙና ይየበቃችሁ እንዴ? ያው ወይ ሚውት አርጊ ሙና ቀጥይ ዱዱ። የሆነ ጊዜ ተጣላን ተለያየን በቃ ምናምን አሉ ማለት ነው። ከዛ ለእሷ ዩቲዩብ ቻናል ከፈቱ ማለት ነው። ከዛ በቃ እሱን ለማናደድ እሷን ፌመስ እናረጋታለን ምናምን እነሱ አብረው ናቸው። እሷን ፌመስ እናረጋታለን ምናምን ብለው ይሁን ሲያውን የእሱ አካውንት ራሱ መቶ ምናምን ተከታተለ ላሳያችሁ ማለት ነው። መኪናቸው እዚህ ነው ራሱ ያቆሙ። እነሱ እኮ እየተጠቀሙ ነው። አየሽ አንደኛውን ተጣላን ብለው ሰብስክራይባቸውን ያሳድጋሉ። ገባሽ? ያቺ ራሱ የሩታ ተቀናቃኝ ያለች አይደል? እሷ ራሱ እንትን ስትጀምር አውቀው ከአብርሽ ጋር ታረቀን አሉ ማለት ነው። ከዛ እንዳለ እሷንም ሰብስክራይብ አረጓት። ቤታቸውን አሳያቸዋለሁ። ማርያምን ኖ ሪል ስቴት እኔ የእነሱ ፎቅ ላይ ነኝ ያለሁት። አሁን እዚህ ማለት እኮ 60 ሺህ 70 ሺህ ነው የሚከራዩት። ይኸውልሽ እንግዲህ ማርያምን እኔ ያው ማለት አልፈልግም። እኔ 48 ሺህ ብር ነው የምከፍለው፣ ግን እነሱ ባለ 3 መኝታ ምናምን 60 ምናምን ሺህ ብር ነው የሚከፍሉት። በዛ ላይ ይኸውልሽ መኪናቸው አሁን ነበረች መኪናው ማለት ነው። ጓደኞቻቸው አሉ እነሱ ይዘውት ሄደው ነው። ማርያምን ምስኪኖች ናቸው ይህንን ለሚያዋጡት።
ወይ ምስኪን በጣም ነው የምናሳዝነው የምር ማርያምን የምሬን ነው። አትሾዱ። እነሱ እንዲህ ነገር በሙሉ እውነት አይደለም ማለት ነው። ለምሳሌ ከኔ ጋር ወይ ከሚስ ጋር ወይ ከቀጮ ጋር የተጣሉ ሰዎች ናቸው። እኛ ምን በሽቅ መስሏቸው ማለት ነው እነሱን ደግፈው የሚመጡት። ምን ተጎዳሽ አንቺ? አንቺ ብርሽን አልሰጠሽ። እነሱ የአንድ ወር እነሱ ማዳም ጋር የሁለት ወር ደሞዛቸውን ምን የሚከፈላቸውን እነሱ እዚህ የቤት ኪራይ ይከፍላሉ። ዩቲዩብ ላይ በአንድ ቪዲዮ $1000 ነው የሚከፈላቸው። $1000 እውነት ማጋነን አይደለም። $1000 ነው የሚከፈላቸው። በእይታ ነው የሚከፈለው። ይሄን አያርፉ ማያውቁትም። ይልሽ እነሱ ኦልሞስት ኢንቨስተር ሆነዋል። ግን እነዚህ ልጆች ምን ታውቂያለሽ? ሰው የላከላቸውን አንድ ቀን እንትን ሰጡ። ምንድነው የሚባለው? ይሄ ምንድነው? ዊልቸር ሰጡ። እሱን ረድቶ የለ እንደ ይሉሻል እንዴ። ከዛም በላይ ማድረግ ይኖርኮ ናቸው። እኔ ከዛ በላይ እኔ ልንገርሽ፣ እሱ የሚነዳው መኪና 5 ሚሊዮን ቱክሰን መኪና። አዎ ቱክሰን ነች። X7 ነው ምናምን የሚባል አለው። ቱክሰን ነው የሚነዳው። እኔ የገባኝ በጣም ማህይም መሆናችን ነው። ገና አሁን የገባኝ ወላሂ ላዚ በጣም ያሳዝን ነገር ነው ይሄ። ማምለክም እኮ ልክ አለው። ምንድነው መውደድም እኮ ማድነቅም እኮ ልክ አለው። ከልክ በላይ ሲሆን ማምለክ ይሆናል እንዴ። ሰው እሺ ሰብስክራይብ ያርጓቸው፣ ይዋቸው፣ ይከታተሏቸው። ነፃ ዋይፋይ ነው፣ ችግር የለውም። ስራቸውን እየሰሩ ግን በዚህ ልክ ለራሳቸው እከካቸውን ሳያራግፉ ከችግር ሳያወጡ ቤተሰቦቻቸውን ከችግር ሳያወጡ ለነሱ እቃ መላክ ብር ማዋጣት ምናምን፣ አረ በጣም የሚያሳዝን ነገር ነው ይሄ ወላሂ ላዚ በጣም